ወዳጄ በጌታ በኢየሱስም ተጠምቀሃል? አልተጠመኩም። እሺ በፊት አንተ ስትመጣ በኢየሱስ ስም እያልኩ የሆነ ገስጽ ነበረ። እዛ ሁሌ ውስጥ ይረበሽ ነበር። እዚህ ቤኪ በጣም ወዳለሁ። ድሮ በኢየሱስ ስም ሰውዬ እያልኩ ነበረ። ከዛ በኢየሱስ ስም እያልኩ ስጸልይ ሁሉ በነገራችን ላይ ስጸልይ ሁሉ በጣም ረበሽ ስም ይባረክ። አሁን ግን አልረበሽም። ጌታ ይዞኛል በጣም ሰው ልጅ እውነትን ማወቅ ከፈለገ እግዚአብሔር ቃል የሚለውን ለመስማት ከፈለገ ያው መቼም ቢሆን መቼም ውስጡ ክፍት ከሆነ መቼም አይቀርም። ጌታ ስሙ የተባረከ ይሁን። ሁሌ እከታተላለሁ። በአብ በወልድ በመንፈስ ቅዱስ በስም ብሎ ስሙ ሲንጉላር ነው፣ ፕሉራል አይደለም። ይህ ሲንጉላር ደግሞ የሚያሳየው በአዲስ ኪዳን ላይ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ አድርጉ ነው የሚለው። ይሄ ሀቅ ነው። ግን እውነቱ የቱ ጋር ነው ከተባለ እውነቱ ከተፈለገ እውነቱ የሚያሳየው እግዚአብሔር ቃል ነው። በነገራችን ላይ ብርድ ላይ ነው ኔትወርክ ቤት ስለማይሰራ ገጠር ነኝ። ብርድ ላይ ነው እየሰማሁ ያለው እና በጣም ደስ ብሎኛል። ተረፈ ጌታ ኢየሱስ ይባርኪ። እውነት ማለት ስቲል ነው ይሄ እንቅስቃሴ አይቻልም። ግን አሁን ነው እንቅስቃሴ ያለው። ይህ እንቅስቃሴ መቀጠል አለ። ጊዜ ሆኖ እውነቱን በጣም ከዚህ በበለጠ መንገድ መስፋፋት ያለባችሁ ተረዳ። ጌታ ኢየሱስ ስሙ ይባረክ። እኔ ደግሞ በጌታ በኢየሱስ ክርስቶስም እጠመቃለሁ። እርግጠኛ ነኝ ለመጠመቅ ዝግጁ ነኝ። የተሸነፍኩት በኢየሱስ ቃል ነው እንጂ ቤኪ አንተ አላሸነፍከኝም። ያሸነፈ የእግዚአብሔር ቃል ነው። ይህ ቃል እውነት የሆነው ቃል ደግሞ ማንም መሻር አይችልም። እንደዚህ አንተ ቃል የሚወጣው ከአንደበት የሚወጣው ነገር ብዙዎችን ያስተማረ ስለሆነ እኔ ብዙ ደቂቃ ያለ አልወስድም። በጣም ነው የማመሰግነው ሲሳይ። ከግብጽ የምትወጣው በቃ ያቺ ታምራት ስትደረግ በነበረችዋ በትር ያቺ በትር ከተዘረጋች ባህሩ ይከፈታል። እግዚአብሔር ይመስገን። ከዛ በኋላ በዚህኛው በኩል ሳይሆን በዛኛው በኩል ተሻግረን እንገናኛለን እና ያንን ቀን ለማየት በጣም ነው የምናፍቀው። ይህንን ብርሃን ለአንተም የገለጠ ለእኔም የገለጠ ለሌሎች ሁሉ እንዲገልጥ ነው እኛ ዋናው ፍላጎት። እኔም ሐዋርያት ፈልጌ አግኝቻለሁ። አንድ ሁለት ልጆችን ምናምን አግኝቻለሁ። በጣም ጥሩ። ብዙ ሩቅ አይደለም። እግዚአብሔር ይህንን ነገር እያጥለቀለቀው የእግዚአብሔር ቤት ተራራ በተራሮች አናት ላይ ጸንቶ ይቆማል ተብሎ እንደተጻፈ ይሄ እውነት ከፍ ብሎ የሚታይበት ጊዜ በጣም ሩቅ አይደለም እና እግዚአብሔር በጣም እናመሰግናለን። በጣም ነው የማመሰግነው ሲሳይ። በጣም አመሰግናለሁ ቤኪ። እወዳለሁ ባቲ። እሺ ቤኪ ሰላም ላንተ ይሁን። ሰላም ወዳጄ በጌታ በኢየሱስም ተጠምቀሃል? አልተጠመኩም። እሺ ትችላለህ። ያው ብዙ ጊዜ ሆኗል አንተን መከተል። አንተን ዳመት ነበር ከዚህ በፊት አንተ ስትመጣ በኢየሱስም እያልኩ የሆነ ገስጽ ነበረ። እዛ ሁሌ ውስጥ ይረበሽ ነበር። አሁን ግን ያው ሰው ልጅ እውነትን ማወቅ ከፈለገ እግዚአብሔር ቃል የሚለውን ለመስማት ከፈለገ ያው መቼም ቢሆን መቼም ውስጡ ክፍት ከሆነ መቼም አይቀርም። አሁን እየተከታተልኩ ነው። ጌታ ስሙ የተባረከ ይሁን። ሁሌ እከታተላለሁ። ልክ ነው። በአብ በወልድ በመንፈስ ቅዱስ በስም ብሎ ስሙ ሲንጉላር ነው፣ ፕሉራል አይደለም። ይህ ሲንጉላር ደግሞ የሚያሳየው በአዲስ ኪዳን ላይ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ አድርጉ ነው የሚለው። ይሄ ሀቅ ነው ማለት ያው ሃይማኖተኛ ያ ሳይድ ብቻ ነው አይምሯችን ላይ የሚመጣው። ግን እውነቱ የቱ ጋር ነው ከተባለ እውነቱ ከተፈለገ እውነቱ የሚያሳየው እግዚአብሔር ቃል ነው። ቤኪ ምን እንደሚል አላውቅም። ብቻ በጣም በነገራችን ላይ ብርድ ላይ ነው ኔትወርክ ቤት ስለማይሰራ ገጠር ነኝ። ብርድ ላይ ነው እየሰማሁ ያለው እና በጣም ደስ ብሎኛል እና ያነበብኩ ነው። ግን አንድ ነገር ዮሐንስ ወንጌል ላይ
አንተ የምታበራራው ነገር ቃል ካለ እሷን ነገር ለኔ እንደው ብትልክልኝ ምናምን ብዬ ነው። ወይ ያስተማርከው ቪዲዮ ምናምን ካለ ብትልክልኝ ፈልግ ነበረ። ከዛ በተረፈ ጌታ ኢየሱስ ይባርኪ። እውነት ማለት ስቲል ነው ይሄ እንቅስቃሴ አይቻላቅም፣ ግን አሁን ነው እንቅስቃሴ ያለው። ይህ እንቅስቃሴ መቀጠል አለበት። በጣም እውነት ይዘ ከሆነ እውነቱን በጣም ከዚህ በበለጠ መንገድ መስፋፋት ያለባችሁ ይረዳ። ጌታ ኢየሱስ ስሙ ይባረክ። እኔ ደግሞ በጌታ በኢየሱስ ክርስቶስም እጠመቃለሁ። እርግጠኛ ነኝ ለመጠመቅም ዝግጁ ነኝ። የተሸነፍኩት በኢየሱስ ቃል ነው እንጂ ቤኪ አንተ አላሸነፍከኝም። ያሸነፈ የእግዚአብሔር ቃል ነው። ይህ ቃል እውነት የሆነው ቃል ደግሞ ማንም መሻር አይችልም። ያ ቤኪ ዮሐንስ ወንጌል ላይ ያስተማርከው ነገር ካለ ቪዲዮ ብትልክልኝ ነው የምለው። ከዚህ በተረፈ ደግሞ ከኔ እንደዚህ አንተ ቃል የሚወጣው ከአንደበት የሚወጣው ነገር ብዙዎችን ያስተማረ ስለሆነ እኔ ብዙ ደቂቃ ያለ አልወስድም። ብዙዎቹ ውጪ ላይ ለመስማት እየተዘጋጁ ያሉ ሲኖሩ ይችላሉ። እንደዚሁም ለማፌዝ አንተ እንደምትለው እጅን ያሳዩ ወደ ላይ እየጠቆሙ እቺን እያሉ እየቆረጡ ያሉት ማሉ ያየን አብዛኛ ከኔ ወገን ናቸው። ያየን ግን ቃሉ እውነት ይላል ወይስ አይልም የሚለውን ደግሞ ማየትም አለበት። ሰው ልጅ በዚህ ዘመን እንደዚህ አይሸወድም። ለዚህ ቤኪ በጣም ወዳለሁ። ድሮ በኢየሱስ ስም ሰውዬ እያልኩ ነበረ። ከዛ በኢየሱስ ስም እያልኩ ስጸልይ ሁሉ በነገራችን ላይ ስጸልይ ሁሉ በጣም ረብሽ ስሙ ይባረክ። አሁን ግን አልረበሽም። እውነቴን ነው። ጌታ ይዞኛል በጣም እሺ። በጣም ነው የማመሰግነው ሲሳይ። እንግዲህ እንትን አድርገኝ በውስጥ መስመር ጻፍልኝ እና እንግዲህ የዛ አካባቢ ካሉ ወንድሞች ጋራም ብትገናኝ በጣም ደስ ይለኛል እና ደግሞ ውጤቱን መስማትም ስለምፈልግ በዚህ ነው አሁን በቃ ከግብፅ የምትወጣው በቃ ያቺ ታምራት ስትደረግ በነበረችዋ በትር ያቺ በትር ከተዘረጋች ባህሩ ይከፈታል። እግዚአብሔር ይመስገን። ከዛ በኋላ በዚህኛው በኩል ሳይሆን በዛኛው በኩል ተሻግረን እንገናኛለን እና ያንን ቀን ለማየት በጣም ነው የምናፍቀው። ግን ይህንንም መታየን ምስክርነት ስላሰማህን በጣም አመሰግናለሁ። እኔም በጣም ነው የምወድህ። እግዚአብሔር ከሁላችን ጋር ይሁን። ይህንን ብርሃን ለአንተም የገለጠ ለእኔም የገለጠ ለሌሎች ሁሉ እንዲገልጥ ነው እኛ ዋናው ፍላጎት። እግዚአብሔር የተመሰገነ ይሁን። እነዛም ዝም ብሎ አንዳንድ ነገር የሚያደርጉት እንዲሁ የብሽሽቅ ነገር ምናምን መስሏቸው ነው። ግን እግዚአብሔር ወደ ማስተዋል ሰዎችን እያመጣ ነው፣ ወደ መረዳት እያመጣ ነው። የቃሉ እውነት እየተገለጠ ነው እና ብዙ ሩቅ አይደለም። እግዚአብሔር ይህንን ነገር እያጥለቀለቀው የእግዚአብሔር ቤት ተራራ በተራሮች አናት ላይ ጸንቶ ይቆማል ተብሎ እንደተጻፈ ይሄ እውነት ከፍ ብሎ የሚታይበት ጊዜ በጣም ሩቅ አይደለም እና እግዚአብሔርን በጣም እናመሰግናለን። በጣም ነው የማመሰግነው ሲሳይ። በጣም አመሰግናለሁ ቤኪ። እወዳለሁ አባቴ። እሺ ምናልባት የት አካባቢ እንዳለ ብታውቅ ሰዎች ፎሎ ቢያደርጉ ደስ ይለኝ ነበር። እኔ ኮንታ የሚባል ቦታ ነው ያለው። በነገራችን ላይ እኔ ሐዋርያት ፈልጌ አግኝቻለሁ። በነገራችን ላይ የተወሰኑ ናቸው፣ ግን ያው ጌታ ይረዳኛል ያስባለሁ። አንድ ሁለት ልጆችን ምናምን አግኝቻለሁ። በጣም ጥሩ። እንግዲህ ይሄ እውነት እንደሱ ነው እየሰፋ ያደገ የሚሄደው። 2-3 ሆናላችሁ። ከዛ በኋላ ይሄ አሸናፊ ነገር ነው። ምክንያቱም የእግዚአብሔር ቃል እውነት ስለሆነ እያሸነፈ የሚሄድ ነገር ነው እና
እግዚአብሔር ይረዳናል። እንኳን አገኛቸው። በቃ በርቱ። ውጤቱን በሌላ ጊዜ ደግሞ እንደዚሁ ብቅ ብለህ ከተጠመቅክ በኋላ ደግሞ ምስክርነትን ታሰማናለህ። እሺ እሺ። ሰላም ቆይ። እሺ ሌሎችም ሰዎች ካላችሁ እዚህ ውስጥ በጌታ በኢየሱስ ስም ለመጠመቅ የወሰናችሁ ሰዎች ካላችሁ አሁን እንደ ሲሳይ ብታሳዩኝ ወደ ላይ ወጣችሁ እናንተን ምስክርነት መስማት ይቻላል። እግዚአብሔር ይመስገን። በጌታ በኢየሱስ ስም ተጠምቃችሁ ከግብፅ መውጣት የምትፈልጉ ካላችሁ እግዚአብሔር የተመሰገነ ይሁን። አለዛ ታምራት ሲደረግ የነበረው በትር ውሃው ጋር ሲደርስ ተደብቆ ከግብፅ መውጣት የለም። እግዚአብሔር ይባረክ። እግዚአብሔር ይመስገን። እሺ